ኤክሰርሳይዝ 9.9 አንደኛ ጥያቄ ምንድነው የሚለው a boy record the number of book page that he read over the 5 last day are 24 10 60 7 33 እዚህ ጋር ተማሪ ማለት ነው የሆነ ተማሪ የሚያነበው የመጽሐፍ ፔጁን እየቆጠረ ማለት ነው በቀን ስንት ፔጅ እንደሚያነብ ሪከርድ ያደርጋል ለ5 ቀን ማለት ነው። የመጀመሪያው ቀን 24 ፔጆችን አነበበ ሁለተኛው ቀን ላይ 10 ፔጅ ሶስተኛው ቀን ላይ ደግሞ 16 አራተኛው ላይ 7 የመጨረሻው ደግሞ አምስተኛው ቀን ላይ ደግሞ 33 አነበበ ማለት ነው። ስለዚህ ይሄ ልጅ በአቨሬጅ ምን ያህል ያነባል በቀን የሚለውን ፈልጉ ነው ኤ ላይ ተጠይቀን። ስለዚህ ሚን ደግሞ ፎርሙላችን ከዚህ በፊት እናውቃለን። እያንዳንዱን ዳታ ደምረን ለዳታው ብዛት ማካፈል ነው ለቫልዩ ማለት ነው። ቫልዩዎቹን እንደምራለን ሲካፈል ለቫልዩ ብዛት ማለት ነው። እዚህ ጋር አሁን ቫልዩዎቹ እነማን ናቸው? 24 10 60 7 and 33 ናቸው። So we add all these and divide by the number of value. How many value do you have here? 1 2 3 4 5. So we have 5 value. We have to divide the sum of this value by 5. ለአምስት እናካፍልና ሚኑን እናገኛለን። ስለዚህ እያንዳንዱን ዳታ ደምረን ለዳታው ብዛት ማካፈል ነው ማለት ነው። ሶ ይሄን ዳታውን ስንደምረው 24 ሲደመር 10 ሲደመር 16 ሲደመር 7 ሲደመር 33 ሲካፈል ለ5 እናደርጋለን። ስለዚህ ሚናችን ይሄን ስንደምረው 90 ነው የሚመጣው። 90 ለ5 ስናካፍል 16 ይሆናል ማለት ነው። ስለዚህ ሚኑ 16 ነው ማለት 16 ሳይሆን 18 ነው። ከዚህ 90 ለ5 18 ነው። ስለዚህ 90 ለ5 18 ነው ማለት። ስለዚህ ሚኑ ለኤ መልሳችን 18 ነው ማለት ነው። ስለዚህ ለኤ 18 ብለን መመለስ እንችላለን ማለት ነው። ቢ ላይ የተጠየቅነው ቢ ላይ ደግሞ ሚዲያን ማለት ምን ማለት ነው ብለናል። ሴንተር ላይ ያለው ቫልዩ ማለት ነው። ሚድል ላይ ያለው ቫልዩ ማለት ነው። ይሄንን ሚድል ላይ ነው አይደለም የሚለውን ደግሞ መጀመሪያ ማድረግ አለብን። ዳታው ሶርት የሆነ ዳታ ነው ወይ የተሰጠን ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ሶርት ተደርጎ ነው ወይ የተሰጠን የሚለው ምን ማድረግ አለብን ማየት አለብን። ይሄንን ዳታ በምናይበት ጊዜ ሶርት አልተደረገም። እዚህ ጋር 24 አለ፣ ሁለተኛው ላይ 10 አለ፣ 16 7 ይላል። ስለዚህ ትንሹ 7 ነው። ከትንሽ ወደ ትልቅ ነው ብዙ ጊዜ ሶርት የምናደርገው። ከትንሽ ወደ ትልቅ ዳታውን መጀመሪያ ልክ እንደዚህ ሶርት እናደርጋለን ማለት ነው። ስለዚህ ሶርት ካደረግን በኋላ ነው ሚዲያን የምንፈልገው ማለት ነው። ይሄን ለማድረግ ፎርሙላ አለን ከዚህ በፊት ያሳየዋለሁ። የዳታው ብዛት ኦድ ከሆነ ምንድነው ያለው? n+1 ኦቨር 2 ላይ ያለው ቫልዩ እዚህ ላይ ያለው ቫልዩ ነው ሚዲያን የምንለው። ኢቭን ከሆነ ግን n/2 ላይ ያለው ቫልዩ ሲደመር n+2 +1 ላይ ያለው ቫልዩ ሲካፈል ለ2 ነው የምናደርገው ማለት ነው። ይሄንን በምናይበት ጊዜ ዳታው ምንድነው? የዳታው ብዛት ኦድ ነው። ስለዚህ በዚህኛው ነው የምንሰራው ማለት ነው። የዳታው ብዛት 5 ስለሆነ የዳታችን ብዛት 5 ነው። ስለዚህ 1 2 3 4 5 ስለሆኑ በምንድን ነው የምንሰራው ማለት በዚህኛው ነው። ስለዚህ በዚህ ፎርሙላ ነው የምንሰራው ማለት ነው። n+1 ኦቨር 2 ላይ ያለው ዳታ ይሄ ኤናችን አሁን 5 ነው። ስለዚህ 5 ሲደመር 1 ሲካፈል ለ2 3 ነው አይደለም? ምክንያቱም የ5 ሲደመር 1 6 ነው። 6 ለ2 ስናካፍል 3 ነው። ስለዚህ ሶስተኛ ላይ ያለው ቫልዩ ማን ነው? እዚህ ጋር ሶርት የሆነውን ነው የምንቆጥረው። እዚህ ጋር መተናውን ይሄ አንደኛ ነው፣ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው ብለን አይደለም የምንቆጥረው። ስንቆጥር ሶርት የሆነው ላይ ሶርት ካደረግን በኋላ ያገኘን ዳታ። ስለዚህ ይሄ አንደኛ ነው፣ ይሄ ሁለተኛ ነው፣ ይሄ ሶስተኛ፣
ይሄ አራተኛ፣ ይሄ አምስተኛ ነው። ሶስተኛ ላይ ያለው አሁን ስንት ነው? 16 ነው። ስለዚህ ይሄ ነው መልሳችን ስንት ይሆናል ማለት ነው? 16 ማለት ነው። ሶስተኛ ላይ ያለው ቫልዩ ማለት ነው። ሚዲያንን በዚህ መልኩ መስራት ትችላላችሁ። ሲ ላይ ፋይንድ ዘ ሞድ ነው ያለን። እዚህ ጋር በምናይበት ሰዓት የዳታዎቹ የቫልዩዎቹ ብዛት ኤግዚስት ያደረገው ሁሉም አንድ ጊዜ ብቻ ነው ያሉት። እዚህ ጋር በምናየው ጊዜ 24ም አንድ ጊዜ ነው ያለው፣ 10 አንድ ጊዜ ነው፣ 16 አንድ ጊዜ ነው፣ 7 አንድ ጊዜ ነው፣ 3ም አንድ ጊዜ ነው። ስለዚህ ፍሪኩዌንሲያቸው የዳታ ሴታችን የሁሉም ፍሪኩዌንሲ እኩል ሆነ ማለት ደግሞ ሞድ የለውም ማለት ነው። ሞድ ማለት ምን ማለት ነው ብለናል? ተደጋጋሚ ጊዜ ያለው ዳታ ወይ ደግሞ ሃይ ፍሪኩዌንሲ ያለውን ነው የምንወስደው። ሁሉም ደግሞ ፍሪኩዌንሲያቸው ተመሳሳይ ከሆነ ምን የለውም ማለት ነው? ሞድ የለውም። ኖ ሞድ ነው ማለት ነው። ሞድ የለውም ማለት ነው። ስለዚህ ቢኮዝ ኦል ቫልዩ አር ሪፒትድ ኢኳል ነው ሪፒቴሽናቸው ማለት ነው። ስለዚህ ምን የለውም ማለት ነው? ሞድ ነው ማለት ነው። ለሲ መልሳችን። ሁለተኛ ጥያቄ ላይ እናልፋለን። ሁለተኛ ጥያቄ የውመን was record her weight in kilogram in the last 6 months as follow። እዚህ ጋር የሆነ ሴትዮዋ ምናልባት ስፖርት የሰራ ሊሆን ይችላል። የ6 ወር የተከታታይ ለ6 ወር ኪሎግራሟን እየለካች ሪከርድ እያደረገኝ ነው ማለት ነው። ስለዚህ የመጀመሪያው ወር ላይ ክብደቷ 88 ነበረ። ከዛ ሁለተኛው ወር ላይ 86 ሆነ። ሶስተኛው ላይ 89፣ አራተኛው ላይ 91፣ አምስተኛው ላይ 85፣ ስድስተኛው ወር ላይ 90 ሆነ ማለት ነው። ስለዚህ እዚህ ሚኑን ነው ፈልጉ የተባሉ። ስለዚህ ለ6 ማካፈል ነው ደምረን ማለት ነው። ቀላል ነው ማለት ነው። ስለዚህ ሚን ኢዝ ኢኳል ቱ እያንዳንዱን ቫልዩ እንደምርና ለዳታው ብዛት ማካፈል ነው። ለ6 ወር ስለተባለ የዳታው ብዛት 6 ነው ማለት ነው። ወይም ደግሞ ይሄን መቁጠር 1 2 3 4 5 6 ማለት ነው። ስለዚህ ለ6 ነው የምናካፍለው። ግን መጀመሪያ እያንዳንዱን ቫልዩ መደመር አለብን። 88 ሲደመር 86 ሲደመር 89 ሲደመር 91 ሲደመር 85 ሲደመር 90 ልክ እንደዚህ እንደምራቸዋለን። ይህን ስንደምረው 529 ይመጣል። ለ6 እናካፍለው 88.167 ይመጣል። ውስጥ አጠጋግተን ማለት ነው። የአቨሬጅ ሚኗ ስንት ነው ማለት ነው? ወይ ደግሞ አቨሬጁ ሚን ማለት ያው አቨሬጅ ማለት ነው። ስለዚህ አቨሬጅ ዌይቷ በዚህ በ6 ወር ውስጥ ያለው 88.167 ነው ማለት ነው። ኤ ለሁለተኛ የመልሳችን ይሄ ነው። ቢ ላይ ስንሄድ ምንድነው የተጠየቅነው? ሚዲያን ስንጠይቅ ደግሞ ዳታውን መጀመሪያ ሶርት ሆኗል አልሆነም ሪአሬንጅ እናደርጋለን። ሶርት ካልሆነ ሚዲያንን ማግኘት አንችልም። ስለዚህ መጀመሪያ ዳታውን በዚህ መልኩ ሶርት እናደርገዋለን። ትንሿ ዳታ እዚህ ጋር 85 ነው፣ ቀጣይ 86፣ ቀጣይ 88፣ ቀጣይ 89፣ ቀጣይ 90፣ ቀጣይ 91 ነው። እንደዚህ ከትንሽ ወደ ትልቅ ሶርት ካደረግን በኋላ እዚህ ጋር የዳታውን ብዛት በምናይበት ጊዜ ምንድነው የዳታው ብዛት 6 ኢቭን ቅድም ስነግራችሁ ሚዲያንን ለማወቅ የዳታው ብዛት ኦድ ከሆነ n+1/2 ላይ ያለው ቫልዩ እዚህ ቁጥር ላይ ያለው ቫልዩ ነው ብለን የሰራ ነው ማለት ነው። ኢቭን ከሆነ ይሄ የዳታው ብዛት ኢቭን ኦድ ከሆነ ነው። የዳታው ብዛት ኦድ ከሆነ ነው። ኢቭን ከሆነ ግን ምን እናደርጋለን? n/2 ላይ ያለው ቫልዩ ሲደመር n/2+1 ላይ ያለው ቫልዩ ሲካፈል ለ2 ነው የምናደርገው ኢቭን ከሆነ። አሁን እዚህ ጋር የዳታው ብዛት 6 ነው። ስለዚህ ኢቭን ነው። ስለዚህ በዚህ ነው የምንጠቀመው ማለት ነው። እዚህ ጋር ይሄ በግልጽ እንዲታይ እዚህ ጋር አለ n/2 ላይ ያለው ቫልዩ ሲደመር n/2+1 ላይ ያለው ቫልዩ ሲካፈል ለ2 ነው የምናደርገው። እዚህ ጋር ኤናችን አሁን 6 ነው። 6ን ለ2 ሲካፈል ያለው ቫልዩ ሲደመር 6/2+1 ላይ ያለው ቫልዩ እዚህ ጋር 6ን ለ2 3 ነው። ሶስተኛ ላይ ያለው ቫልዩ ሲደመር
እዚህ ጋር ደግሞ 6 ለ2 3 ነው። 3 ሲደመር 1 4 ነው። ስለዚህ አራተኛ ላይ ያለው ቫልዩ ኦቨር 2 ማለት ነው። አሁን ይህንን ሶርት ከሆነ በኋላ ያለው ዳታ ላይ ያሉት ነው የምንጠቀመው። ሶስተኛ ላይ ስንል ሶርት ከሆነ በኋላ ነው። ሶርት ሳይሆን በፊት ያለው መውሰድ የለብንም። ስለዚህ ይሄ አንደኛ ነው ማለት ነው። ሶርት ከሆነ በኋላ አንደኛ 85 ነው። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ላይ ያሉት። ስለዚህ እኛ ሶስተኛ ላይ ያለው 88 ነው። አራተኛ ላይ ያለው ደግሞ 89። ስለዚህ 88 ሲደመር 89 ሲካፈል ለ2 ማለት ነው። ይህን ስናደርግ 88.5 ነው። ስለዚህ ይሄ ሚዲያኑ 88.5 መጣ ማለት ነው። ይሄ ዳታ ፐርፌክት ነው እንድንል የሚያስችለን ምንድነው? ትክክለኛ ሪከርድ የተደረገ ነው ሊያስብለን የሚችለው ሚኑ እና ሚዲያኑ ተቀራራቢ መጣ ማለት ነው። ተቀራራቢ መጣ። ስለዚህ ይህ ፐርፌክት ዳታ ነው ብለን መውሰድ እንችላለን። ሁለቱም በ0.4 አካባቢ ነው የተለያዩት እንጂ ተቀራራቢ ናቸው ማለት ነው። ስለዚህ እኛ ዋናው ሚን እና ሚዲያን ነው የጠየቅነው። ሚዲያኑ 88.5 ይሆናል ብለን መመለስ እንችላለን። ሶስተኛ ላይ እንሄዳለን። ሶስተኛ ጥያቄ ምንድነው የሚለው it is possible to find arithmetic mean of qualitative data። እዚህ ጋር ሚን ምንድነው ብለናል? ሚን ማለት ቁጥር እንደምረን ነው አይደለ? ዳታ በቁጥር የተቀመጠ መሆን አለበት። ኳሊቴቲቭ ዳታ ስንል በቁጥር የማይቀመጥ ነው። ለምሳሌ በኳሊቲ የሚቀመጡ ለምሳሌ የካሌ ቆንጆ ነው ብንል ኳሊቲውን እየገለጽን የሆነ ለምሳሌ ከውጪ ማዳበሪያ ቢመጣ ኳሊቲውን ቴስት እያደረግን በሆነ ነገር ምን ማድረግ አለብን? ኢቫሉዌት ማድረግ አለብን። ጥሩ ነው ብለን ብቻ መግለጽ የምንችለው እንደዚህ በወርድ አፕሪሺየት እያደረግን የምንገልጸው ነገር ምንድነው? ኳሊቴቲቭ ዳታ ነው። ስለዚህ ኳሊቴቲቭ ዳታ በምን አርቲሜቲክ ምን መፈለግ አንችልም ማለት ነው። No, it is not possible to directly calculate the arithmetic mean of qualitative data. ምን ማድረግ አለብን? ኳሊቴቲቭ ዳታውን ወደ ኳንቲቴቲቭ መቀየር አለብን። ለምሳሌ እከሌ ቆንጆ ነች ከምንል ይልቅ ከሆነ ሰዎች ጋር ወዳድረን ከዛ በሆነ ነጥብ ከ20 ሊሆን ይችላል ከ10 አስቀምጠን በዛ ምን ማድረግ እንችላለን? ኢቫሉዌት ወይ ደግሞ ሚኑን መስራት እንችላለን። ዳይሬክትሊ አንችልም ማለት ነው። ስለዚህ ወደ ኳንቲቴቲቭ ቀይረን ግን መስራት እንችላለን። ሁሉም ነገር ወደ ቁጥር መቀየር የሚችል ነው። ስለዚህ ዳይሬክትሊ ነው እንጂ የማንችለው ኢንዳይሬክትሊ ወደ ኳንቲቴቲቭ ዳታ ቀይረን ኳሊቴቲቭን መስራት እንችላለን ማለት ነው። አራተኛ ላይ እንሂድ። አራተኛ በስሩ ኤቢሲ ያለው ሶስቱንም እንሰራለን። ሪከርድ ካር አክሲደንት ኢን ዩር ናይበሪንግ ሲቲ ኦር ታውን ቱ ዩር ስኩል ቱጌዘር ዊዝ ዜር ቲቸር። ይሄ ልክ እንደ ፕራክቲስ አይነት ነገር ነው። ከአስተማሪያችሁ ጋር አካባቢያችሁ ላይ ወይ ደግሞ ትምህርት ቤታችሁ አካባቢ ያለን የመኪና አደጋ በየቀኑ ሪከርድ አድርጉና ከዛ ምንም ፈልጉ፣ ሚኑን ፈልጉ፣ ሚዲያን ፈልጉ። ሞስት ፍሪኩዌንትሊ ምን ማለት መቼ ነው ወይ ደግሞ በብዛት የተከሰተው አደጋ ወይ ደግሞ ሞዱን ማለት ነው ይሄኛው። ስለዚህ እኛ እንደ ኤግዛምፕል አድርጌ ልውሰድ እንጂ ይሄ እናንተ ፕራክቲስ እንድታደርጉ ከአካባቢያችሁ ላይ ያው ብዙ ጊዜ ስታቲክስ ይሄ ሚን ሞድ ምናምን የምንላቸው ነገሮች የሚጠቅሙ ለምንድን ነው? ለሪሰርች ነው። ስለዚህ ሪሰርች በዛውም ዳታ ስትሰበስቡ ምን እያደረጋችሁ ነው ማለት ነው? ዳታ አሰባሰብ እየለመዳችሁ ነው። ስለዚህ ይህንን ፕራክቲስ እንድታደርጉት ነው የተፈለገው። እኛ ለምሳሌ እዚህ ጋር ኤግዛምፕል እንውሰድ ዝም ብለን ማለት ነው። እዚህ ጋር ለምሳሌ የአዳማ ላይ የተከሰተ አክሲደንት ቢሆን ይሄ ለምሳሌ የመጀመሪያ ቀን ላይ ሪከርድ ሳደርግ የመኪና አደጋ 50 አለ እንበል። ሁለተኛ ቀን ላይ 41፣ ሶስተኛ ላይ 50፣ 30፣ አራተኛ ቀን ላይ 50
አምስተኛ ቀን ላይ 35፣ ስድስተኛ ቀን ላይ 45፣ ሰባተኛ ላይ 50 አደጋዎች ተመዘገቡ ማለት ነው። ሶ ይሄንን ሚኑ በአሁን ልክ እዚህ ላይ ዲፔንድ ሆነን ያም የ7 ቀን ዳታ ነው የወሰድነው፣ ለ7 ቀን ነው። ሶ በአቨሬጅ አዳማ ላይ ምን ያህል የመኪና አደጋ ይደርሳል የሚለውን ደግሞ ምንድን ነው የምናደርገው? የወሰድናትን ዳታ ደምረን ማካፈል ነው። በአቨሬጅ ወይ ደግሞ ሚኑ እንፈልጋለን ማለት ነው። ደምረን የወሰድነው የ7 ቀን ስለሆነ ለ7 እናካፍላለን። 301 ይመጣል። 301 ለ7 43 ማለት ነው። ቢ ላይ ደግሞ ሚዲያኑ ነው። ይሄ እንደምታዩት ሶርት አሉ። ስለዚህ መጀመሪያ ሶርት እናደርገዋለን። ልክ እንደዚህ ሶርት አድርገን ነው ሚዲያኑን የምንፈልገው። ይሄ 7 ነው እንትኑ የዳታው ብዛት። ስለዚህ ሚዲያኑን በኦድ ፎርሙላ በዚህ ተጠቅመን ማግኘት እንችላለን። ይህንን ያው ኤን 7 ስለሆነ 7 ሲደመር 1 8 ነው። 8 ለ2 4 ነው። ስለዚህ አራተኛ ላይ ያለችው ዳታ ሚዲያን ነች ማለት ነው። ስለዚህ አራተኛ ላይ እዚህ ጋር ሶርት ከሆነ በኋላ ያለው ዳታ 1 2 3 4 ኦልሞስት 45 ማለት ነው። ስለዚህ ሚዲያናችን 45 ነው ማለት ነው። 45 ነው። ሞስት ፍሪኩዌንትሊ ወይ ደግሞ ሞዱ ማለት ነው ተደጋግሞ እዚህ ጋር እንደምታዩ 50 እዚህ ጋር አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ፣ 3 ጊዜ አለ። ስለዚህ አዳማ ላይ በአብዛኛው ጊዜ 50 የትራፊክ አደጋ ይደርሳል ብለን መናገር እንችላለን ማለት ነው። ስለዚህ ሞዳችን 50 ይሆናል ማለት ነው። በዚህ መልኩ አራተኛ ጥያቄንም መስራት ትችላላችሁ። አምስተኛ ጥያቄ ላይ እንሄዳለን። እሺ አምስተኛ ጥያቄ ደግሞ ፋይንድ ዘ ሚን ሚዲያን ኢን ዘ ሞድ ኦፍ ዘ ፎሎዊንግ ሴት ኦፍ ነምበርስ ነው የሚለው። እዚህ ጋር ይሄ ሁሉ ዳታ ተሰጥቶናል። እነዚህ ቁጥሮች ተሰጥተውናል። እነዚህን ዳታ ሚኑን፣ ሚዲያን እና ሞዱን እንፈልግ ነው የተፈለገው። ስለዚህ መጀመሪያ ሚን እንፈልግ። ሚን የምናደርገው ዳታውን ደምረን ለዳታው ብዛት ማካፈል ነው። የዳታው ብዛት እዚህ ጋር ዳታውን መቁጠር ነው። ቫልዩዎች 1 2 3 4 5 6 7 8 9 10 11 ስለዚህ 11 ዳታዎች አሉ። ስለዚህ መጀመሪያ 11ዱን ቫልዩዎች እንደምራቸዋለን። ከዛ ለዳታው ብዛት ለ11 ማካፈል ነው። ይህን ስንደምረው 682 ይመጣል። ለ11 ስናካፍል 62 ማለት ነው። ስለዚህ አቨሬጁ ወይ ደግሞ ሚኑ 62 ነው ማለት ነው። 62 ነው። ከዛም ምንድነው የምንፈልገው? ሚዲያንን እንፈልግ። ሚዲያንን ለመፈለግ መጀመሪያ ዳታውን ሶርት ማድረግ አለብን ከትንሽ ወደ ትልቅ። ትንሿ እዚህ ጋር ትንሿ ዳታ 23 ነች። ስለዚህ 23 26 32 እያልን እንደዚህ ከትንሽ ወደ ትልቅ ሶርት እናደርጋለን ማለት ነው። መጀመሪያ እንደዚህ ሶርት ካደረግን በኋላ ይሄ ዳታ በምናይበት ጊዜ 11 ነው ብለናል ብዛቱ። ስለዚህ በኦድ ሚዲያን ፎርሙላ ተጠቅመን በዚች ማለት ነው መስራት እንችላለን። ስለዚህ ኤን አሁን ኤን ፕላስ 1 ኦቨር 2 ላይ ያለው ዳታ ማለት ነው። እዚህ ጋር ኤናችን 11 ነው። 11 እና 1 12 ሲካፈል ለ2 ስድስተኛ ላይ ያለው ዳታ። ስድስተኛ ላይ ያለው ዳታ ስንል ሶርት የሆነውን ዳታ መጀመሪያ አውጥተን ማለት ነው። ይሄ አንደኛው ነው፣ ይሄ ሁለተኛው፣ ይሄ ሶስተኛው፣ ይሄ አራተኛው፣ አምስተኛው፣ ስድስተኛው። እዚህ ጋር ስናይ ስድስተኛው እንደምናየው 7 ነው። ይሄ ሰባተኛ፣ ስምንተኛ፣ ዘጠነኛ፣ 10ኛ፣ 11ኛ እያለ ይሄዳል። እኛ ግን የምንፈልገው ስድስተኛ ላይ ያለው ዳታ 7 ነው። ስለዚህ ለዚህ ጥያቄ መልሳችን 7 ሚዲያኑ 7 ይሆናል ማለት ነው። ሚዲያኑን በዚህ መልኩ ካገኘን ሞድ ደግሞ ስንት ነው? ሞድ ማለት ምንድነው? ፍሪኩዌንትሊ ኤግዚስት ያደረጉት ዳታ እዛ ውስጥ ተደጋግሞ ያለው ዳታ። እዚህ ጋር በምናይበት ጊዜ 23 አንድ ጊዜ ነው ያለችው፣ 26 አንድ ጊዜ ነው፣ 32 ሁለት ጊዜ ያለ 32 ሁለት ጊዜ፣ 59 አንድ ጊዜ፣ 70 አንድ ጊዜ፣ 82 አንድ ጊዜ፣ 83 አንድ ጊዜ፣ 87 አንድ ጊዜ፣ 94ም ሁለት ጊዜ። እዚህ ጋር ተመሳሳይ ከፍተኛ ፍሪኩዌንሲ ያላቸው ሁለት ቫልዩዎች አሉ። ስለዚህ ሁለቱ ናቸው ማለት ነው ሞዳችን 32 እና 94 ናቸው ማለት። ስለዚህ 32 እንደ 94 ይሆናል ማለት ነው። ስለዚህ አምስተኛን ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ ስድስተኛ ጥያቄ እንላለን። አንሰር ዘ ፎሎዊንግ ባይ ሪፈሪንግ ቱ ዘ ፍሪኩዌንሲ ዲስትሪቢዩሽን ጊቨን። ኤ ላይ ፋይንድ ዘ ሚን ሚዲያን ኢን ዘ ሞድ ነው የተባለው። የዚህም
ይሄ አሁን በፍሪኩዌንሲ ዲስትሪቢዩሽን ዳታ ነው የተቀመጠው። እዚህ ጋር ተንትነን እናስቀምጠው ብንል ቦታ አልበቃ እንዳይለን ነው። ለምሳሌ ኔጌቲቭ 4 ሁለት ጊዜ አለ ማለት ኔጌቲቭ 4 እያለ ሁለት ጊዜ አለ ማለት ነው። ኔጌቲቭ 1 ስንት ጊዜ አለ? 3 ጊዜ አለ። ይህ ማለት ኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 1 እያለ 3 ጊዜ ኔጌቲቭ አንዶች አሉ ማለት ነው። ስንዘረዝረው 0 4 ጊዜ አለ ማለት ነው። 0 0 0 ይኸው ለምሳሌ የአየር ሁኔታ ቢሆን የተመዘገበው ማለት ነው 0 ዲግሪ የሆነበት 3 ቀን አለ ማለት ነው። የሆነ ከተማ ማለት ነው። አንድ ደግሞ 5 ጊዜ አንድ 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 እያልን 5 ጊዜ ሁለት 3 ጊዜ አለች ሁለት 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 እያለን 3 ጊዜ 3 ጊዜ አለች 3 እያልን አያችኋል። ይሄ እንደዚህ ሲተነተን በጣም ይከብዳል። ይሄንን እንደዚህ ማስቀመጥ እንችላለን ማለት ነው። እንደዚህ ከማስቀመጥ ግን እንደዚህ ድግግሞሽ ያለው ዳታ ከሆነ በፍሪኩዌንሲ ዲስትሪቢዩሽን እንደዚህ በቴብል ኔጌቲቭ 4 ሁለት ጊዜ አለ፣ ኔጌቲቭ 1 3 ጊዜ አለ፣ 0 4 ጊዜ አለ፣ 1 5 ጊዜ አለ፣ 2 3 ጊዜ አለ፣ 3 ጊዜ አለ ብለን ማስቀመጥ ይሻለናል ማለት ነው። ስለዚህ ይህንን የዚህን ሚዲያን ሞድ ምናምን ለመስራት ከፈለጋችሁ ይህንን ዘቅዝቀን እንደዚህ ማስቀመጥ እንችላለን። እዚህ ጋር ቪ ብለን የቪ ቫሉ ወደ ጎን የነበረው ወደ ታች እንደዚህ ብንጽፍ እንችላለን። ስለዚህ እዚህ ጋር ለምሳሌ ኔጌቲቭ 4 2 ሶሪ ኔጌቲቭ እዚህ ጋር የምንጽፈው ቪ የቪ ቫሉ እዚህ ጋር ደግሞ ፍሪኩዌንሲ እንደዚህ አድርገን ምን ትራንስፖዝ ወይ ደግሞ እንገለብጠዋ ወደ ታይ ማስቀመጥም እንችላለን። ምንም ችግር የለውም። ለምንድነው ይሄ ወደ ታይ ማስቀመጥ የሚጠቅመን? በኋላ ስናበዛ ይቀለናል። ወደ ጎን ከሚሆን እንደዚህ ወደ ታች ኔጌቲቭ 4 ሁለተኛው ኔጌቲቭ 1 ሶስተኛው 0 እያለን ፍሪኩዌንሲውን ኔጌቲቭ 4 ሁለት ጊዜ እያለን እንደዚህ እናስቀምጠዋለን። እዚህ ጋር እኔ ስላስቀመጥኩት ይሄ ማለት ልክ እንደዚህ ማድረግ እንችላለን። ፍሪኩዌንሲውን እዚህ ጋር ቫልዩ ፒ ማለት ነው ኔጌቲቭ 4 ኔጌቲቭ 1 0 እያልን እንደዚህ ፍሪኩዌንሲዎቹም ኔጌቲቭ 4 ሁለት ጊዜ ኔጌቲቭ 1 3 ጊዜ 0 4 ጊዜ 1 5 ጊዜ ልክ ራሱን እዚህ ጋር መጠን አስቀመጥን ማለት ነው። ዜናውን ሚኑን ለመስራት ምን እናደርጋለን? እዚህ ጋር ኔጌቲቭ 4 ሁለት ጊዜ አለ ማለት ኔጌቲቭ 4 ሲባዛ ሁለት ማድረግ አለብን። ምክንያቱም ቅድም አሁን ኔጌቲቭ 4 ኔጌቲቭ 4 ኔጌቲቭ አንድም 3 ጊዜ አለ ኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 1 የተባለውን ይህን ዳታውን እንደዚህ ተተንትኖ ቢሆን የተሰጠን ኔጌቲቭ 4 ሲደመር ኔጌቲቭ 4 ሲደመር ኔጌቲቭ 1 ሲደመር ኔጌቲቭ 1 እያለን ነበር የምንሄደው። ግን ይሄ በፍሪኩዌንሲ ዲስትሪቢዩሽን ስለተሰጠ ምን ማድረግ እችላለሁ? ሚኑን እዚህ ጋር በፊት ለፊቱ መጀመሪያ ቫልዩ ታይምስ ፍሪኩዌንሲ ብዬ ልክ እንደዚህ እናስቀምጣለን። ኔጌቲቭ 4 ሲባዛ 2 ኔጌቲቭ 8 ኔጌቲቭ 1 ሲባዛ 3 ኔጌቲቭ 3 0 ሲባዛ 4 0 1 ሲባዛ 5 5 2 ሲባዛ 3 6 3 ሲባዛ 3 9 ከዛ ይሄንን ወደ ታይ መደመር ይሄንን ስንደምረው እነዚህን ስንደምራቸው 9 ይመጣል። ስለዚህ ደመርን ማለት ነው። ምን እንላለን ማለት ነው? ሚን ለመፈለግ ምንድነው ፎርሙላችን? እያንዳንዱን እንደዚህ እያበዛን መደመር ነው። እዚህ ጋር ኦልሬዲ ይሄ ኔጌቲቭ 4 ሁለት ጊዜ አለ። ልክ እንደዚህ እናበዛ ኔጌቲቭ 8 ይመጣል። ለማሳየት ነው እንጂ እዚህ ጋር ሰርቼላችኋለሁ። ይሄ አባስተን ስንደምረው የሌላኛው 9 ይመጣል። የዳታው ብዛት እዚህ ጋር 11 ሳይሆን 20 ነች። የዳታው ብዛት 20 ነው። 20 ያሉ ለምንድን ነው? ይሄን ፍሪኩዌንሲውን መደመር ነው የዳታውን ብዛት ለማወቅ። ስለዚህ ወደ ታይ ስንደምረው 20 መጥቶልናል። 20 ነች። this is 20 ማለት ነው። ስለዚህ 9ን ለ20 ስናካፍል ሚኑ 0.45 ነው ማለት ነው። አሁን ይሄ ልክ የአየር ሁኔታ ቢሆን እየመዘገብን የሆነን ከተማ ያለው በአቭሬጅ የዛይ ከተማ የ20 ቀን ዳታ ማለት ነው ወስደን በአቭሬጅ ስንወስደው 0.45 ዲግሪ ሴንቲግሬድ ነው ማለት ነው። የዛይ ከተማ አማካኝ የአየር ሁኔታው ማለት ነው። እሺ ይህንን ሚኑን በዚህ መልኩ መስራት ትችላላችሁ። ሚዲያኑን ስሩ ስላለን መጀመሪያ ዳታው ኦልሬዲ ሶርት ሆኖ ነው የተሰጠን። እዚህ ጋር ከትንሽ ወደ ትልቅ ተጻፏል። ኔጌቲቭ 4 ኔጌቲቭ 1 0 1 2 3 እያለን ከትንሽ ወደ ትልቅ ነው የተጻፈው። ኦልሬዲ ሶርት ሆኗል ማለት ስለዚህ
ሶርት ማድረግ አይጠበቅብንም። ስለዚህ ምንድን ነው የምናደርገው? ይሄ እንደምናየው የዳታው ብዛት ኢቭን ነው። ኢቭን ከሆነ ፎርሙላችን ምንድን ነው ያለው? ኤን ኦቨር 2 ላይ ያለው ቫልዩ ሲደመር ኤን ኦቨር 2 ፕላስ 1 ላይ ያለው ቫልዩ ሲካፈል ለሁለት ብለን የምናገኘው ብለን። ስለዚህ እዚህ ጋር ፎርሙላው ይሄ በዚህ ነው የምንጠቀመው። በዚህ ማለት እንደዚህ ኢቨን ስለሆነ የዳታው ብዛት 20 ነው። ሶ በኢቭን በሚዲያን ፎርሙላ ነው የምንጠቀመው ማለት ነው። እዚህ ጋር ኤናችን 20 ነው አሁን። ስለዚህ 20 ለ2 10 ነው። እዚህ ጋር 20 ለ2 10 ሲደመር 1 11። ስለዚህ 10ኛ ላይ ያለው ቫልዩ ማለት ነው 10ኛ ላይ ያለው ቫልዩ ሲደመር 11ኛ ላይ ያለው ቫልዩ ሲካፈል ለሁለት። እዚህ ጋር ሶርት ዳታውን አሁን እዚህ ጋር ምን ማድረግ አለብን? ይሄን ኮሙሌቲቭ ፍሪኩዌንሲውን እናመጣለን። ኮሙሌቲቭ ፍሪኩዌንሲው ለምን ይጠቅመናል መሰላችሁ? ኮሙሌቲቭ ፍሪኩዌንሲውን እናወጣለን። ኮሙሌቲቭ ፍሪኩዌንሲውን የምናደርገው ለምን የመጀመሪያው ዳታ ራሱን 2 ነች። ከዛ የሁለተኛውን ኮሙሌቲቭ ፍሪኩዌንሲ ለማግኘት የዚህን ማለት ነው ኮሙሌቲቭ ፍሪኩዌንሲውን የመጀመሪያውን ፍሪኩዌንሲ እና ሁለተኛው የራሱን የሁለተኛውን ፍሪኩዌንሲ መደመር 2 ሲደመር 3 5 ማለት ነው። የሶስተኛውን ለማግኘት የራሱን ፍሪኩዌንሲ እና የሁለተኛውን ኮሙሌቲቭ ፍሪኩዌንሲ መደመር 4 እና 5 9 እንደዚህ ያለን ኮሙሌቲቭ ፍሪኩዌንሲ እናስቀምጣለን። ወይም ደግሞ እዚህ ጋር 4 ስንት ጊዜ ነው ያለው? አንድ ጊዜ 4 ኔጌቲቭ 4 2 ጊዜ አለ አለን አይደለ? እዚህ ጋር ኔጌቲቭ 4 2 ጊዜ አለ። ኔጌቲቭ 1 ደግሞ 3 ጊዜ ኔጌቲቭ 1 ኔጌቲቭ 1 እያለን 0 4 ጊዜ 0 0 0 እያለን 1 5 ጊዜ አለ 1 1 1 እያለን። ስለዚህ ይህን ዳታውን ሶርት ተደርጎ ከዛ በኋላ ይሄ አንደኛ ሁለተኛ እያለን ስንሄድ ያለውን ፕሮሰስ ለማወቅ ነው ኮሙሌቲቭ ወደ ታይ እየደመረ የምንሄደው። ስለዚህ እዚህ ጋር አሁን 10ኛው ዳታ ስንል 10ኛው የት ጋር ነው የሚገኘው? እስከዚህ ድረስ 9ኛዎቹ ዳታ እስከዚህ ድረስ ያሉት ናቸው 9 ድረስ። አሁን እዚህ ጋር 10ኛው እና 11ኛው የት ውስጥ ነው የሚገኙት? እዚህ ውስጥ ነው 14ኛ ውስጥ። ይሄ እስከ 9 ያለው ነው የመጀመሪያዎቹ 19 ዳታዎች። ከዛ ቀጣዩ ከ9 እስከ 14 ያለው ዳታ ደግሞ እዚህ ውስጥ ነው የሚካተተው። ስለዚህ 11 10ም 11ም እዚህ ውስጥ ነው የሚካተቱት እዚህ ጋር። ሶ አንድ ቁጥር ነች ማለት ነው። አሁን እዚህ ጋር 10ኛው አንድ ቁጥር ነች። ስለዚህ ከ8 ከ10 እስከ 14 ያሉት ዳታዎች አንድ ናቸው። አንድ ደግሞ 5 ጊዜ ስለሆነ እንደምታዩ ነው። ከ10 እስከ 14 ስንል 10ንም ያካትታል። እስከ 14 ስንቆጥር 14ንም አካቶ 5 ዳታዎች አሉ። ስለዚህ አንድ ቁጥር ነች ማለት ነው 10ኛ ላይ እና 11። ስለዚህ 10ኛ ላይ ያለችው አንድ ነች፣ 11ኛ ላይ ያለችው አንድ ነች። ስለዚህ አንድ ሲደመር አንድ ሲካፈል ለሁለት አንድ ይሆናል ማለት። ስለዚህ ሚዲያናችን ለዚህ ዳታ አንድ ይሆናል ማለት ነው። አንድ ይሆናል። ሞዱስ ስንት ይሆናል? ሞድ ደግሞ ተደጋግሞ በብዛት ፍሪኩዌንሲው ትልቅ የሆነው ማለት ነው። እዚህ ጋር ስናይ ፍሪኩዌንሲው ትልቁ ይሄ ነው 5 ነው። ከሁሉም ትልቅ ፍሪኩዌንሲው እቺ 5 ደግሞ የማን ፍሪኩዌንሲ ነች? አንድ ነች፣ 5 ጊዜ ያለችው። ስለዚህ ሞዱ ስንት ነው ማለት ነው? አንድ ነው ማለት ነው። ምክንያቱም ሃይ ፍሪኩዌንሲ ያለው አንድ ስለሆነ ማለት ነው። ስለዚህ ስድስተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ቢ how many of the value are greater than or equal to 2? እዚህ ጋር ምንድነው እዚህ ጋር ለማለት የፈለገው ማለት ነው ስንቶቹ ቫልዩ ናቸው ብዛታቸው 2 እና ከዛ በላይ ነው። እዚህ ጋር በምናይበት ጊዜ ሁሉ ቫልዩዋቸው ከ2 በላይ ነው። 2 ብቻ ያላት እንደው ኔጌቲቭ 4 ነው። ስለዚህ ሁሉም ቫልዩዎች እዚህ ጋር ኔጌቲቭ 4 2 ጊዜ አለ፣ ኔጌቲቭ 1 3 ጊዜ ነው፣ 0 4 ጊዜ ነው። ስለዚህ ሁሉ 2 እና ከዛ በላይ ነው ኤግዚስት ያደረጉት ማለት ነው። ስለዚህ all value are greater than or equal to 2 ነው ማለት ነው። በዚህ መልኩ መስራት ትችላላችሁ። ሰባተኛ ጥያቄ ላይ እንሂድ። if the mean is 5 for the data 2 3 x 5 6 and 12
ፋይንድ ዘ ቫልዩ ኦፍ ኤክስ ነው ያለ። እዚህ ጋር ሚን ተሰጥቶናል። የማ ሚን የተሰጠን? የእነዚህ ዳታዎች ሚን የተሰጠን ማለት ነው። ስለዚህ ሚኑ 5 የሚሆነው የኤክስ ቫልዩ ስንት ብትሆን ነው እዚህ ጋር የተጠየቅነው? ፎርሙላችን የሚን ፎርሙላ ዳታዎቹ እንዳለ ደምረን ለዳታው ብዛት ማካፈል ነው። እዚህ ጋር እቺ የሚን ምልክት ነች ኤክስ ባር ስናደርግ። ስለዚህ ሁሉንም ዳታ እንደምራለን። እዚህ ጋር 2 ሲደመር 3 ሲደመር ኤክስ ሲደመር 5 ሲደመር 6 ሲደመር 12 ኦቨር 6። እቺ ሚኗ ስንት ተሰጥተናል? 5 ተሰጥተናል። ስለዚህ እቺ ሚን ቦታ 5 መተካት እችላለሁ ማለት ነው። ከዛ እነዚህን ቁጥሮቹን መደመር እችላለሁ። 2 ሲደመር 3 5 5 ሲደመር 5 10 10 ሲደመር 6 16 16 እና 12 28 ሲደመር ኤክስ ማለት። ስለዚህ ኤክስ ፕላስ 28 ይሆናል። ይህ ከላይ ያለውን ስደምር ሶ ኤክስን ለማግኘት ክሮስ ክሮስ እናድርግና ኤክስ ፕላስ 28 is equal to 5 times 6 30 ይሆናል። ሶ ኤክስን ለማግኘት ይሄንን ከ30 ላይ 28 መቀነስ። ስለዚህ ኤክስ ቫልዩ 2 ይሆናል ማለት። ስለዚህ ሚኑ ለዚህ ዳታ ሚኑ 5 የሚመጣው የኤክስ ቫልዩ ስንት ከሆነች ነው? 2 ከሆነች ነው ማለት ነው። ከፈለጋችሁ ቼክ ማድረግ ትችላላችሁ። እዚህ ጋር 2 ተክተን ብንደምረውና ለ6 ብናካፍለው ሚኑ 5 ይመጣል። ስለዚህ ለሰባተኛ ጥያቄ መልሳችን 2 ይሆናል ማለት ነው። ወደ ሶስተኛው ጥያቄ እናልፋለን። ወደ ስምንተኛው ጥያቄ እናልፋለን። ስምንተኛ ጥያቄ ምንድነው የሚለው? ኢፍ ዘ ሚን ኦፍ ኤ ቢ ሲ ዲ ኢስ ኬ፣ የነዚህ ዳታዎች ሚናቸው ኬ ከሆነ ዜን ዋት ኢዝ ዘ ሚን ኦፍ ኤ ፕላስ ቢ ቱ ቢ ሲ ፕላስ ቢ ቢ ፕላስ ዲ ምን ይሆናል ሚኑ? ከዚህ በፊት አክቲቪቲ ስንት ላይ እንደሆነ አላውቅም ስናይ የተሰጠን ዳታው የሆነ ዳታ ተሰጥቶን እያንዳንዱ ቫልዩ ላይ ተመሳሳይ ቁጥር ከጨመርን ሚኑን በዛ ቁጥር ይጨምራል ብለናል። ለምሳሌ እዚህ ጋር እንደምናየው የኤ የቢ የሲ እና የዲ ቫልዩ ሚኑ ኬ ነው አለ። ከዛ ይሄኛው እያንዳንዱ እነዚህ ላይ ቢ ነው የደመረባቸው። ኤ ፕላስ ቢ ቢ ፕላስ ቢ ያው ቱ ቢ ይሆናል። ቱ ቢ ያለው ለዛ ነው። ሲ ፕላስ ቢ ዲ ፕላስ ቢ ነው ያደረገው። ያው ቢ እዚህ ጋር ማቀየር ይችላል። ቢ ፕላስ ዲ ወይም ደግሞ ዲ ፕላስ ቢ ማለት ነው ሁሉም ቫልዩ ላይ። ስለዚህ ምንድን ነው የጨመረው? ቢ ነው የጨመረው ማለት ነው። ስለዚህ እያንዳንዱ ቫልዩ ላይ ተመሳሳይ ቁጥር ከጨመርን ሚኑ ላይ ተመሳሳይ ቁጥር መጨመር ነው። ስለዚህ የዚህ ዳታ ሚኑ ኬ ነው ካለን እዚህ ላይ ደግሞ ቢቢ ስንጨምርበት የዚህኛው ሚን ምን ይሆናል? ሁሉ ላይም ተመሳሳይ ቁጥር እስከጨመርን ድረስ ሚኑ በተመሳሳይ ሁኔታ ነው የሚጨምረው። ስለዚህ ኬ ፕላስ ቢ ነው የሚሆነው ማለት ነው። ስለዚህ ለስምንተኛ ጥያቄ መልሳችን ኬ ፕላስ ቢ ይሆናል። ቢኮዝ ኢፍ each value in the data set increased by the same number, then the new mean will also be increased by that the same number ማለት ነው። ስለዚህ እያንዳንዱ value of data set increased by the same number, then the mean also increased by that number ማለት ነው። ስለዚህ እዚህ ዳታ ላይ እያንዳንዱ ላይ ቢ ነው የደመረባቸው ብያቸዋለሁ። ስለዚህ ሳይደመርበት በፊት ያለው ኬ ነው። እያንዳንዱ ዳታ ላይ ቢ ስለደመርን ሚኑ ላይ ቢን መደመር ነው። ስለዚህ የዚህኛው ዳታ ሚን ኬ ፕላስ ቢ ይሆናል ማለት ነው። ወደ ዘጠነኛ ጥያቄ እናልፋለን። ዘጠነኛ ጥያቄ ኢፍ ዘ ሚን ኦፍ ዋይ ፕላስ 2 ዋይ ፕላስ 4 ዋይ ፕላስ 6 ኤንድ ዋይ ፕላስ 10 ኢዝ 13 ከሆነ የነዚህ የዋይ ፕላስ 2 የዋይ ፕላስ 4 የዋይ ፕላስ 6 የዋይ ፕላስ 10 ኢዝ 13 ዜን ፋይንድ ዘ ቫልዩ ኦፍ ዋይ ነው የተጠየቅነው። ሚን ለመፈለግ ምንድን ነው የምናደርገው ነው ያለው። ሁሉንም ዳታ ደምረን ለዳታው ብዛት ነው የምናካፍለው። ስለዚህ እዚህ ጋር ዳታዎቹ ዋይ ፕላስ 2 አንደኛው ነው። ስለዚህ ዋይ ፕላስ 2 ፕላስ ዋይ ፕላስ 4 ሁለተኛው ዳታ ነው ፕላስ ሶስተኛው ዳታ ዋይ ፕላስ 6 ነው። ዋይ ፕላስ 6
አራተኛው ዳታ ዋይ ፕላስ 10 ነው። ዋይ ፕላስ 10 ኦቨር ነምበር ኦፍ ዳታ እዚህ ጋር እንደምናየው 1 2 ወይ ደግሞ እዚህ ጋር ይሄ እንደ አንድ ነው 1 2 3 4 ነው ያለ ሲካፈል ለአራት ማለት ነው የምናደርገው የዳታው ብዛት 4 ስለሆነ እዚህ ጋር አሁን ሚኑ ስንት ነው አለ 13 ነው የነዚህ ዳታ እዚህ ጋር 13 መተካት ይችላል። ይሄ y + y + y + y 4y ይሆናል። እነዚህን ደግሞ 2 ሲደመር 4 ሲደመር 6 12 ሲደመር 10 22 ማለት ነው። ይህንን ክሮስ አድርገን ልክ እንደዚህ ይመጣል። ከዛ ከ52 ላይ 22 ቀንሰን ለአራት ስናካፍለው ምን እናገኛለን? ዋይን እናገኛለን ማለት ነው። 7.5 ነው። ስለዚህ የዋይ ቫልዩ 7.5 ይሆናል ማለት ነው። 9ኛ ጥያቄንም በዚህ መልኩ መስራት ትችላላችሁ። 10ኛ ጥያቄ ላይ እንሂድ። 10ኛ ጥያቄ ምንድነው የሚለው in an examination the mean of Markov scored by a class of 40 students was calculated as 72.5 ማለት ነው። የ40 ተማሪዎች አቨሬጅ ውጤታቸው ፈተና ማለት ነው ከመቶ 72.5 ነው። later on it was detected that the mark of one student were wrongly copied as 48 instead of 84 find the correct mean የተባለው እዚህ ጋር ምንድነው ሚን ማለት ምንድነው? ሚን is equal to total value over number of value ነው አይደለ? number of value እያንዳንዱ ተማሪ ያው አንዳንድ ለአንድ ሳብጀክት አንዳንድ እንትን ነው የሚኖረው ውጤት ነው የሚኖረው። ስለዚህ ኦቨር ነምበር ኦፍ ቫልዩ ነው። እዚህ ጋር ሚኑ ስንት ተሰጠናል? 72.5 ተሰጠን። ኢዝ ኢኳል ቱ ቶታል ቫልዩ አናውቀውም ነው ቶታል ቫልዩ። ስለዚህ ቶታል ቫልዩ ኦቨር ነምበር ኦፍ ስቱደንት ግን ስንት ነው? 40 ነው። ኦቨር 40 ነው። ቶታል ቫልዩ ለማግኘት እቺ ኦቨር 1 አላ ክሮስ አድርገን ስናበዛ 72.5 ሲባዛ 40 ነው የምንለው አይደለ? እንደዚህ ነው የምንሰራው። ነገር ግን እዚህ ጋር አሁን ምንድነው ይሄንን አቨሬጅ ቫልዩ ካመጡ በኋላ እነዚያ ተማሪዎች የአንደኛው ተማሪ በስህተት 84 መግባት ተብሎ ሪከርድ መደረግ ሲኖርበት 48 ተብሎ ሪከርድ ተደርጎ ነው ይሄ አቨሬጅ የመጣው። ትክክለኛው 84ን ብንተካ ይሄ 84 ያመጣ አምቶ እነሱ ግን እዛ ጋር ሪከርድ ሲያደርጉ መመዝገብ ላይ ማለት ነው 48 ብለው ነው የሚመዘገቡ። ትክክለኛው ግን ልጁ ያመጣው 84 ነው። ትክክለኛው ቫልዩ በ48 ቦታ ተክተን ብንሰራ ሚኑ ስንት ይመጣል? በቀላሉ ምንድነው የምናደርገው? መጀመሪያ ምኑን እናገኛለን? ቶታል ቫልዩን እናገኛለን። ቶታል ቫልዩ ለማግኘት እያንዳንዱ ተማሪ አሁን 72.5 አቨሬጅ ሆነ ማለት ምን ማለት ነው? አማካኝ ውጤታቸው የነዚያ ተማሪ 72.5 ነው ወይ ደግሞ የእያንዳንዱ ተማሪ ውጤት 72.5 ነው እያለን ነው ማለት ነው። ስለዚህ መጀመሪያ ቶታል ቫልዩን እናገኛለን። የምኑ ስህተት ተሰርቶበት የነበረው ከዛስ እቺን 48ን እንቀንሳለን ሲደመር 84 እናደርጋለን። 48 ቦታ ማን ተካን ማለት ነው? 84 ተካን። እቺ 48 ተደምራ ተሰርታ ነው የ72.5 የመጣ ሲካፈል ለ40 አዲሱ ሚን ወይ ደግሞ ትክክለኛው ሚን እንዲሰራ ማለት ነው። ስለዚህ 48ን አውጥተን ማን እንደምራለን? 84ን እንደምራለን። ምክንያቱም 48 በስህተት ነው የገባችው ብለን ስለተነገረን ማለት ነው። ስለዚህ ይህንን ስናደርግ ይህንን ያው አባስተን 48ን ቀጥሰን 84 እንደምረንበት ለ40 ስናካፍለው 73.4 ይመጣል ማለት ነው። ስለዚህ ኮሬክት ከሆነ በኋላ 73.4 ይመጣል ማለት ነው። በዚህ መልኩ 10ኛ ጥያቄንም መስራት ትችላላችሁ። 11ኛ ጥያቄ ደግሞ the mean monthly salary of 12 employee of a firm is ብር 1450 እዚህ ጋር የሆነ ካምፓኒ ውስጥ ተቀጥረው የሚሰሩ የ12
ተማሪዎች ሰራተኞች ማለት ነው ሰራተኞች የወር ደሞዛቸው 1450 ነው በአብሬጅ ማለት ለ12ቱ የሚከፈላቸው 1450 ምናልባት እዛ ውስጥ ከ12ቱ እኮ ወይ 1500 የሚከፈለው ሊኖር ይችላል 1700 የሚከፈለው ሊኖር ይችላል 1000 የሚከፈለው ሊኖር ይችላል ነገር ግን የ12ቱ ሚናቸው የ12 ሰራተኞች በአማካኝ ደሞዛቸው 1450 ነው አለ if one more person join ፊርም ማለት ካምፓኒ ማለት ነው ድርጅት ነው እዛ ድርጅት ውስጥ አንድ ተጨማሪ ሰራተኛ ተቀጠረ የዛ ሰራተኛ ደሞዝ ደግሞ 1645 ነው በወር ማለት አሁን ይህ አዲሱ ሰራተኛ ከገባ በኋላ ሚኑ ስንት ይሆናል ማለት ነው አሁን እዚህ ጋር ምን ሆኑ ማለት ነው ቅድም መጀመሪያ የ12ቱ ሰራተኞች የወር ደሞዛቸው በአማካኝ 1450 ነው አሁን አንድ ሰው መጥቶ ሲቀጠር ስንት ሆኑ ማለት ነው 13 እንደገና የ13ኛ ወይ ደግሞ 13ኛ ላይ የመጣው ሰውዬ ደሞዙ 1645 ነው በወር ማለት ነው ስለዚህ የ13ቱ ሰራተኞች አቨሬጅ ደሞዛቸው ምን ይሆናል መጀመሪያ ምንድነው ማግኘት ያለብን የነዚህን ቶታል ደሞዛቸውን እናገኛለን ቶታል ደሞዛቸውን ለማግኘት number of employee times ዜል ሰራሊ ነው የምናደርገው ማለት ነው ከዛ ይህ አዲስ የመጣውን ሰራተኛ ደሞዝ መደመርና ለ13 ማካፈል ነው ሶ ምን እናደርጋለን የነዚህ ቶታል በወር የሚያገኙት እያንዳንዱ 1450 ነው በአማካኝ ተብለናል ስለዚህ ይሄንን በ12 እናበዛለን ሲደመር አዲስ የተጨመረው ሰራተኛ ደሞዝ 1645 ኦቨር 13 ማለት ነው ሶ 13 ስለሆነ አንዱ ሰራተኛ ከገባ በኋላ ስለዚህ ይሄንን አባስተን ደምረን ለ13 ስናካፍለው 1465 ይሆናል ማለት ነው ደሞዛቸው በአማካኝ የ13ቱ ሰራተኞች ደሞዝ 1465 ብለን መናገር እንችላለን ይሄንን በዚህ መልኩ መስራት ትችላላችሁ ኤክሰርሳይዝ 9.9 ሁሉንም ጥያቄ ሰርተን ጨርሰናል በዛ ይላል ይሄኛው ኤክሰርሳይዝ ማለት ነው ኔክስት ታይም ሜጀር ኦፍ ዲስፐርሽን የሚለውን እናያለን ቻናሉን ሰብስክራይብ አድርጋችሁ ጠብቁ ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ